ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲሆንላችሁ እሞኝላችሁ አለ ቤተሰቦች ስትገቡ እንደው ለማለት ላይክ እና ሼር እያደረጋችሁ ሐሳቦቻችንን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዙላችሁ የመጣ ነው እንግዲህ አንድ ሶስት ጉዳዮች ናቸው። እንግዲህ የመጀመሪያው የጩልሌ ፓርቲ ዋና መስራችና ፕሬዚዳንት የሆነው ማሜ እንግዲህ በፖሊስ ቁጥጥር ስር ውሏል። ሁለተኛ ደግሞ ሶፎንያስን በተመለከተ እኔ የቪዲዮ ማስረጃ አልጋ ላይ የቪዲዮ ማስረጃ አለኝ ብሎ የተከሰተውን ተክላይ ማለት ነው። ሶስተኛ ደግሞ የአዶናይን እናት ጉዳይ ሶስቱን እናያለን ማለት ነው በቅደም ተከተልና መጀመሪያ እንግዲህ ፕሬዚዳንት ማሜ ጅል መስሎ ብዙ ቀውሶችን የሚፈጥር እጅግ በጣም አደገኛ ሰው ነው። ምናልባት ሁልጊዜ እንዳልኳቸው ኢትዮጵያ ውስጥ የማህበረሰቡን ያለበት ሁኔታ እጅግ በጣም አሳፋሪና አስደንጋጭ ከሚያደርጉ ሰዎች ውስጥ አንደኛው ማሜ ነው። እንደምታውቁት እንግዲህ ማሜ ራሱን ፕሬዚዳንት ብሎ ነው የሚጠራው። ጩልሌ ፓርቲ የሚባል መስርቶ አዲስ አበባ ህዝብ ትመርጡኛላችሁ እኔ የጩልሌ ፓርቲ ዋና ፕሬዚዳንትና ጸሐፊ ሊቀመንበር ነኝ ብሎ የተከሰተ ሰው ነው። ታስታውሱ እንደሆነ ከተወሰኑ ወራት በፊት ሳዑዲ ላይ ልጆች አማራና ኦሮሞ ብለው በሚጨፋጨፉበት ወይም በሚተራረዱበት ጊዜ በአማራ በኩል እነ ጆከር ነበር ይህን ጉዳይ የሚያስፈጽሙት። በኦሮሚያ በኩል ደግሞ ኦሮሞ አልወከላቸውም። ሁለቱንም ቢሆን ጆከርንም አማራ አልወከለም፣ ማሜንም ኦሮሞ አልወከለም። ነገር ግን እነዚህ ሁለት ሰዎች ሁለት ጽንፍ ይዘው ሲያተራርዱ ነበር ሳዑዲ ላይ የነበሩትን ልጆች እና በጣም ብዙ ውስብስብ ነገሮች የሚፈጥር ነው። ከሞላ ጎደል ግን ጅራንፎ የሚባል እዚህ ግባ የማይባል ሰው ነው። ነገር ግን ውስጥ ለውስጥ የሚሰሩት አደገኛ ስራ ግን በጣም ብዙ ቀውስ የሚፈጥር ነው። ስለዚህ ፕሬዚዳንት ማሜ በፖሊስ ቁጥጥር ስር ውሏል። አንደኛ ነው። ሁለተኛ ደግሞ ጋዜጠኛ ተክለሃይማኖት የእግረኛ ሚዲያ ባለቤት እንግዲህ ሶፎንያስን በተመለከተ በሰራውት ቪዲዮ ከዚህ በፊት ታስታውሳላችሁ። ሶፎንያስን በተመለከተ ከ2 ወር ከ3 ወር በፊት ቪዲዮ ሰርቶ ነበር እና በዛ ቪዲዮ ላይ እኔን ብዙ ሰው ነቅፎኝ ነበረ፣ ሰድቦኝ ነበረ፣ ብዙ ትችት እንኳን ሌላው ቀርቶ እነ ጠበቃ ሰብለ አሰፋ ሁሉ በጣም ተናግረውኝ ነበር። ዛሬ ግን ብዙዎች ይቅርታ እያሽጎደጎዱልኝ ነው ብሏል። ማንም ይቅርታ አይጠይቅም። ምክንያቱም በሰዓቱ አንተ ያቀረብከው ማስረጃ በቂ ማስረጃ አልነበረም። በቃላት ከመንቆር ከማሸማቀቅ ውጪ ማስረጃ ይዘህ አልቀረብክም። ማስረጃ ካለ ለምን አላቀረብክም? ማስረጃ አለማቅረብ ራሱን ችሎ ወንጀል ነው። ማስረጃ ካለ ወይ ለልጁ በግሉ አሳይተህ እንዲህ ያለ ማስረጃዎች እኛ ጋር አሉ፣ ከዚህ ድርጊቱ ካልተቆጠብክ ይሄን ማስረጃ ለፖሊስና ለሕዝብ ይፋ አደርጋለሁ ብለው ልጁ ከድርጊቱ እንዲቆጠብ ማስጠንቀቅ። የዛን ጊዜ ማስረጃ ኑሮ ካላወጣው አሁን ማስረጃው ማውጣት ለምን አስፈለገ ነው? አሁን ሁሉም ሰው ድንጋይ እየወረወረበት ስለሆነ አሁን እኔም ድንጋይ በወረውር ጥሩ ይሆናል ተብለ ነው? የዛን ጊዜ ራርቼለት ነው ሳስቼለት ነው ካልክ አሁን ለምን ማውጣት አስፈለገ ታዲያ? ድንጋዩ የሚወረውረው የሚወግረው ስለበዛ ነው። ትክክል አይደለም። እኛ በሰዓቱ የእግረኛ ሜዳ ላይ የተቆጣ ነው። አንድም ልጁን ማሸማቀቅ፣ ለምሳሌ የቤት እመቤት ነኝ ብለሃል፣ ቆንጆ ነኝ ብለሃል። እንደገና ጓደኞች ትልልቅ ጋዜጠኞች ነበሩ ከሶፎንያስ ጋር ሲሰሩ የነበሩ እነሱ ትልልቅ ደረጃ ስለደረሱ ቀንተህ ነው ወይ በሽተኛ የሆንከው ወይ ደግሞ ጭንቀት ውስጥ የገባኸውና ሌላ ችግር ውስጥ የገባኸው በቅናት ነው የሚል አማርኛ ተገቢ ያልሆኑ ቋንቋዎች በወቅቱ በመጠቀም ነው እንጂ ይሄን አስመልክቶ ስለሞገትኩ አይደለም። ህዝብማ የተወሰነ መረጃ እንኳን እኮ ሲያገኝ እኮ እየተረባረበ እኮ የተወሰነ እንኳን ብስል ያለ መረጃ ኖሮ መረጃ ካለ መረጃን ይዞ መውጣት ነው። አበቃ። ያስለቻል ከእውነት መረጃ ነበረኝ። መረጃውን ግን ለልጁ ራርቼ ለታውኩት። የዛኔ ከተውኩ አሁን ለምን ታወጣል? የዛን ጊዜ በመረጃና በማስረጃ ከመሞገት ይልቅ ልጁን የማሸማቀቅ አይነት ስራ ነበር ሲሰራ ነበር። የማሸማቀቅ ለምሳሌ እዛ ውስጥ እንዳልኩ ጓደኞች እከሌ የሚባሉ ጋዜጠኞች ትልቅ ቦታ ደርሰዋል፣ አንተ ወደኋላ ቀርተሃል። ምቀኝነትና ቅናት ነው ወይ እዚህ ችግር ውስጥ የከተተ አልከው? አይባልም። ይሄ ያስቆጣል። አሁንም ያ ቃል ቢደቀም ያናዱዳል። አሁንም ቢሆን ስለዚህ ማስረጃ ካለ ማስረጃውን ለህዝብ ይፋ ማድረግ ነው በቃ። አሁን እሺ የዛን ጊዜ ከደበቀው አሁን ማውጣቱ ለምን ተፈለገ ነው? እና እባካችሁ ምናከብራችሁ ሰዎች እኮ ራሳችሁ ነው ሚዛን ላይ የምትወድቁ። እኔ እኮ እግረኛ ሚዲያ እኮ አክባሪው ነኝ እኮ። ሰዎች በማንነቱ በምኑ እንዲናገሩት አልፈልግም። ውጤታማ ሰው ነው። ነገር ግን አንዳንድ ጊዜ ለማይረቡ ቪዎች ሲባል ለማይረቡ ገንዘቦች ሲባል ክብራችንን ዝቅ የሚያደርግ ነገሮች መግባት አያስፈልግም።
ቆንጆ ነኝ አልክ። አዎ ብዙ ኢትዮጵያን ቆንጆ ነን ነው የምንለው። ሌላ ምን እንላለን ታዲያ? ምን እንላለን? ስራ ስንፈታ አብዛኛው ወጣት እንዴት ነው ሲባል እኔ ቤት መቤት ነኝ በቃ ይላል። ይሄ መደበኛ ቋንቋ ነው በቃ። እና ይሄ ዳርዳር ከማከክ ቀጥታ ተናግረህ ወይ ጉዳዩን ወደ ህግ መውሰድ፣ ለህግ አካላት መረጃውን መስጠት፣ ወይ ደግሞ ለራሱ ይሄውና ቪዲዮ ማስረጃ ይሄውና። እኔ እንደውም ብዙ ሰዎች ጋር ነበረ እኔ ይሄ ማስረጃ አንተ ከድርጊቱ ካልተቆጠብክ ሊያወጡብህ ይችላሉ ብሎ ማሳወቅ። ከዛ በኋላ ጉዳዩ መላ ይኖሮ ነበር ለማለት ነው የምወደው። አንዴ ነው። ወደ ሁለተኛና መጨረሻ ጉዳያችን ስንመጣ እንግዲህ የአዶናይ እናት ልጄ ፍቱት ምንም ጥፋት አላጠፋም ብለዋል። ከይቅርታ ጋር የአዶናይ እናት እርሶን አንሰማም። ምክንያቱም አዶናይ የሞከረን ምክር እናት አባት ትልልቅ ሰዎች የሚያወሩትን አትስሙ ብለናል እና ምን እንደሚያወሩም አይገባንምም አንሰማውትምም። ምክንያቱም የእርሶ ልጅ መላ ኢትዮጵያን ታዳጊዎች እናት አባቶቻችሁን እንዳትሰሙ ብሎ ስላስጠነቀቀ እኛም እርሶ የሚሉትን ልንሰማም አንፈልግም። አንድ እሱ ነው። ሁለት እርሶ እናት ከሆኑ ይሄ ልጅ ሚዲያ ላይ ወጥቶ እኔ በ7 ዓመቴ ነው ድንግልናዬን ያጣሁት 4ኛ ክፍል 3ኛ ክፍል ነው ዝሙት የፈጸምኩት ብሎ ሚዲያ ላይ ሲነገር ልጄ እንዲህ አይባልም። ሲታሰር ሳይሆን እናቴ በእንቁላሉ በቀጣሽኝ። መጀመሪያ ለምን አይመክሩትም? እሱ የኢትዮጵያ ሕዝብ ራበኝ ጎዳና ለወድቅ ነው ሲል እርሶ ሚሊዮነር ነዎት ብሏል። እሱ በሰዓቱ ልጄ እኔ አለሁልህ ብለው ለምን አልተከሰቱ? ዛሬ እንዴት ተከሰቱ? መላ ኢትዮጵያን አረብ ሀገር ካለ ሴቶች እኮ ተረድቷል እኮ 10 ሺህ 20 ሺህ 30 ሺህ 40 ሺህ የረዱ ሴቶች አሉ ከአረብ ሀገር። እርሶ መልጠኝ ሚሊዮነር ከሆኑ አዶናይ ልጄ እኔ አለሁ ለምንድን ነው ልመና የምትወጣው? ለምን አላየናቸውም? ለምን አልሰማቸውም? ታዳጊ ልጆች ኢትዮጵያ ውስጥ የጨነቀውም የደወራችን ከሆነ በቀን 40 ጊዜ 30 ጊዜ ግብረ ወሲብ ፈጽሞ ብሎ ሲናገር ትውልድ ሲያበላሽ እርሶ የት ነበሩ? ጥያቄ። ስለዚህ እርሶ ልቅ በማሳደጎት ልጆትን ልቅነቱ ለሀገር ተርፏል። እናት ምን አጠፋኝ? እናት አይደለም ሌባንም እኮ የምታመጣ ዶክተርን የምታመጣ ቄስን የምታመጣ እኮ እናት ነች። እናት ብትመክር መስመር ብታስይዝ ከሞላ ጎደል ይስተካከላል። አይ ልጁ ጋጠወጥ ነው ካሉ ደግሞ አሁንም ዝም በሉ በቃ። አባትየው ለካናዳ ኤምባሲ እንትን አሳውቅ ያለው ብሏል። ካናዳ ኤምባሲ ልጁ ካናዳዊ ነው ማንም አይነካውም። ብዙዎቻቸው እንደዛ እያላቸው ነው። ካናዳዊ ሆንክ አሜሪካዊ ሆንክ እኛ ምን አገባን ታዲያ? ገደል ግባ ዜግነትን ይዘ። አንድ ሰው አሜሪካዊ፣ እንግሊዛዊ፣ ጀርመናዊ ስለሆነ እዚህ አገር ሴት ደፍሮ መሄድ ይችላል ማለት ነው። ሰርቆ መሄድ ይችላል ማለት ነው። ወንጀል ፈጽሞ መሄድ ይችላል። ሰው ገሎ መሄድ ይችላል። አትጠይቁም ማለት ነው። ከህግ ውጭ ናችሁ ማለት ነው። ዜጉና እባካችሁ ካናዳዊ ነው። እሱን ማንም አይነካ። ለምን አንነካ? በደንብ ነው ምንነካ። ምንነካ ሳይሆን ዘብጥያ ትገባል። ከፈለግን 50 ዓመት እንፈርድባል። ዕድሜ ልክ ሞትን ይፈረድባል። እንደ ወንጀል ታይቶ ማለት እንጂ አሜሪካዊ ስለሆንክ አንተ ብትሰርቅም ከህዝብ ብታጨፋጭፍም ብታጎዳድልም ብትኖጥቅም ሰውን ምን ማለት ነው? ከህጉ በላይ ነው እንደ ዜግነት። እኛም ኢትዮጵያዊ ዜጎች ነን። አሜሪካዊ መሆን ከኢትዮጵያዊ ከመሆን የተለየ ነገር የለውም። አዎ ሀገራችን አቆራቁዘናል። እሱ የራሱ የግሉ ችግራችን ሲስተካከል ግን የትኛውም አገር ዜግነት እኩል ነው የምንሆነው እና ካናዳዊ ነው፣ ፈረንሳዊ ነው፣ ጀርመናዊ ነው፣ ምናዊ ነው አያገባንም። ይህን ማወቅ አለባቸው። ስለዚህ የእርሶ ልጅ መስሎኝ እናት አባት ልጆቹን አትስማ ሲል እርሶ አረ ልጅ ትክክል አይደለም ብለውታል። ትክክል እኮ አይደለም እና ዛሬ ኬታውቁሽ ብላ አጥብቆ ሳመኝ አለች። ድንገት መከሰቶት ገርመናል። የሆነ ሆኖ እንግዲህ ፖሊስ 14 ተጨማሪ የምርመራ ቀን ጠይቆበታል። ማስረጃዎችን ፖሊስ አደራጅተው ይሞግታል። ይህንን ማወቅ አለባቸው። ስለዚህ በተለይ በየማህበራዊ ሚዲያ እክል አሜሪካዊ ነው እክል እንግሊዛዊ ነው ለእንግሊዝ ኤምባሲ ነግረነዋል። ለእንትና ኤምባሲ ለማንም ኤምባሲ ንገረው። ምን ልታመጣ ነው? ወንጀል ከፈጸምክ በወንጀል ትጠይቃል። አንድ ኢትዮጵያዊ ከዚህ ወንጀል ፈጽሞ አሜሪካ ቢገባ አሜሪካ ውስጥ መጠየቅ አይችልም ነው? እንዴት ነው ነገርዬ? እና ማናቸውም ከህግ በላይ እንዳልሆናቸው ማወቅ አለባቸው። በልኩ መሆን ይገባችኋል። አይ መሬቱ አይበቃንም ሰማይ ምድሩን እናጣበቃለን ጎለብጣለን የምትሉ ከሆነ ደግሞ ዋጋ የምትከፍሉበት ነገር ነው። ከድርጊታችሁ
መቆጠብ ይኖርባችኋል። ይሄን ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወያላችሁበት መልካም ቀን ይሁንላችሁ። እወዳችኋለሁ። ፒስ